አስደንጋጭ ወታደራዊ መረጃዎች እየተሰሙ ነው። በጭምጭምታ ሲሰማ የነበረው ጉዳይ እውነት ሆነ ወይ የሚል ጥያቄም እየተነሳ ይገኛል። ከዚህ ቀደም ጀነራል ምግበይ ኃይለ የፌዴራል መንግስቱ ድሮን ታጥቋል፣ ለድሮን ግን ጸረ ድሮን እንዳለው ማወቅ አለበት ሲሉ ዝተው ነበር፣ ተናግረው ነበር። ትግራይ ቴሌቪዥን የትግራይ ሰራዊት ለመጀመሪያ ጊዜ በኢትዮጵያ ሰራዊት ላይ የድሮን ጥቃት ፈጽሟል ሲል በስፋት ዘገባዎችን እየሰራ ነው። ይህን ግርምት የሚያጭር መረጃ ቢቢሲ አማርኛ ተቀብሎ አስተጋብቷል። ቢቢሲ ትግረኛ ዛሬ ባወጣው ዘገባ የትግራይ ኃይሎች በሸረሪናው ውጊያ ድሮን ተጠቅመዋል ሲል ህወሓት እጅ ላይ ሰው አልባ አውሮፕላን መግባቱን አረጋግጧል። በትላንቱ የድሮን ጥቃት ደግሞ መንግስት ቱርክ ሰራሽ አካንቺና ቻይና ሰራሽ ዊንግ ሎንግ ድሮኖችን መጠቀሙን የትግራይ ወታደራዊ ምንጮች ገልጸዋል። ድሮኖቹ ከባህር ዳርና ቢሾፍቱ እንደተነሱም የትግራይ ወታደራዊ ምንጮች ያክላሉ። ህወሓት በእንዲህ መልኩ የተፈጸመበትን የድሮን ጥቃት አይነትና ድሮኖቹም ከየት እንደተነሱ ማውቁ ቡድኑ ከድሮን በተጨማሪ ሳተላይቶችን በእጁ አስገብቷል የሚል ከበድ ያለ ጥያቄ አብሮ እየተነሳ ነው የሚገኘው። በትላንትናው ዕለት የተፈጸመው የድሮን ጥቃት በህወሓትና በማዕከላዊ መንግስቱ መካከል ግጭት ሊቀሰቀስ አንድ ሐሙስ እንደቀረው ፍንጭ የሚሰጥ ነው የሚያመላክት ነው። ጥቃቱ የተፈጸመው በቱርክ ሰራሽ ዘመናዊ ድሮን መሆኑ ደግሞ የፌዴራል መንግስቱ የትኛውንም አይነት የትግራይ ኃይሎች ወታደራዊ መልሶ ማደራጀት ወይንም የመሳሪያ ዝውውር በአየር ኃይሉ አማካኝነት በቀላሉ ማክሸፍ እንደሚችል ያሳየበት ሳይሆን እንዳልቀረም እየተነገረ ይገኛል። ውድ የአንድ አፍታ ሚዲያ ቤተሰቦች ህወሓት ላይ የተፈጸሙትን ተከታታይ የድሮን ጥቃቶችና ህወሓት ፈጽሞታል ስለተባለው የድሮን ጥቃት የትግራይ ቴሌቪዥን እንዲሁም ቢቢሲ ትግረኛ የዘገቡትን ዘገባዎች በስፋትና አንደምታዎቹን እንዳስሳለን። አስቀድማችሁ ግን ይህንን ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ጥቂት ጣፋጭ ደቂቃዎችን እንድትቆዩ የከበረ ግብዣችን ነው። ከባህር ዳር የተነሱት አካንቺና ሎንግ ዊንግ ድሮኖች የህወሓት ጦር ላይ ከባድ ኪሳራን ያደረሱት ከባድ ድብደባ ነው በትላንትናው ዕለት በራያ የተፈጸመው። የህወሓት የሎጂስቲክ ማዕከላት፣ ወታደራዊ ቤዞች እንደዚሁም የህወሓት ታጣቂዎች ከፍተኛ ኪሳራ እንደደረሰባቸው ነው የተሰማው። የትግራይ ቴሌቪዥን ከሰሞኑ በሸረሪና ውጊያ የህወሓት ኃይሎች የድሮን ጥቃት ፈጽመዋል ሲል ዘግቧል። ቢቢሲ ትግረኛ በበኩሉ በዛሬው ዕለት ባወጣው ዘገባም የህወሓት ኃይሎች በሸረሪና ውጊያ ድሮን በመጠቀም የድሮን ጥቃት ሰንዝረዋል የሚል አነጋጋሪ መረጃ ይዞ ወጥቷል። ህወሓት ሸረሪናን ከለቀቀና በመከላከያ ቁጥጥር ስርም ከገባች በኋላ የመልሶ ማጥቃት ለመክፈት ዝግጅት እያደረገ እንደሚገኝ ምልክቶች አሉ። አጭር ርቀት የሚወነጨፉ ሚሳኤሎች እንደዚሁም ደግሞ ጸረ አውሮፕላን መሳሪያዎችን በስፋት እያስገባ ስለመሆኑም መረጃዎች እያመላከቱ ይገኛሉ። በትላንትናው ዕለት በህወሓት ኃይሎች ላይ የተፈጸመው የድሮን ጥቃትን የተመለከቱ ዝርዝር መረጃዎች ዘግይተው እየወጡ ይገኛሉ። በተለይም ድሮኖቹ ከባህር ዳር ነው የተነሱት የሚለው መረጃ ግርምትን የሚያጭር ነው። ቢቢሲ ያነጋገራቸው 3 ወታደራዊ ምንጮች እንደሚሉት የድሮን ጥቃቱ ትናንት 2 ሰዓት ተኩል ገደማ የተፈጸመ ሲሆን ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኘው መረዋ በተባለ ስፍራ ላይ ነው 3 ጊዜ ጥቃት የደረሰው። በጥቃቱ ኢላማ የተደረገው አርማ 26 የተባለው የትግራይ ኃይሎች አባላት እንደሆኑ ከወታደራዊ አዛዦችና ከደቡብ ትግራይ ዞን ጽህፈት ቤት የተገኘው መረጃም አሳይቷል። የፌዴራል መንግስት ተፈጽሟል ስለተባለው የድሮን ጥቃት እስካሁን በይፋ አልሰጠም። 2 ጊዜ ጥቃት የተፈጸመው በመረዋ ቀበሌ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ እንደሆነ ምንጮች ይገልጻሉ። ስማቸው እንዳይጠቀስ የጠየቁ አንድ የትግራይ ኃይሎች አባል ጥቃቱ በሁለተኛ ደረጃ ትምህርት ቤት ላይ የተፈጸመው ክረምት በመሆኑ ትምህርት ስለሌለ የአርሚ 26 አባላት በዚያ ተጠልለው ነበር ሲሉ ጉዳት የደረሰባቸው የትግራይ ኃይሎች አባላት መኖራቸውን አስረድተዋል። በዚህ ጥቃት 3 የትግራይ ኃይሎች አባላት ወዲያውኑ እንደተገደሉና 7ቱ ደግሞ ጉዳት እንደደረሰባቸው የሲቪል እንዲሁም ወታደራዊ ምንጮች ለቢቢሲ ገልጸዋል። ጉዳት የደረሰባቸው ሰዎችም ወደ ሆስፒታል ተወስደዋል። ሶስተኛው ጥቃት የደረሰው ወንዝ የሚገኝበት አካባቢ ነው። በትግራይ ክልል የራያ አላማጣ ወረዳ አስተዳዳሪ ዳንኤል ታምራት እንደሚሉት ጥቃቱ ሲቪሊያን ሰዎች ላይ ማነጣጠሩንና ትምህርት ቤት ላይ ጉዳት ማድረሱን ይከሳሉ። ድሮኗ ጉዳት ያደረሰችው በሰላማዊ ሰዎች ላይ ነው። ጥቃት ያደረሰችው አንደኛ በትምህርት ቤት፣ ሁለተኛ ደግሞ በነዋሪዎች ውሃ በሚቀዱበት ስፍራ ላይ ነው። በርካቶች ቆስለዋል፣ አንድ ደግሞ ወዲያውኑ ሞቷል ብለዋል። ጉዳት የደረሰባቸው ሰዎች ብዛትም 4 ነው ይላሉ። እንደ ፌዴራል መንግስቱ ሁሉ የክልሉ ስልጣን የተቆጣጠረው በዶክተር ደብረጽዮን የሚመራው የህወሓት አስተዳደርም ስለ ጥቃቱ በይፋ አስተያየት አልሰጠም። ቢቢሲ ያነጋገራቸው አንድ የትግራይ ኃይሎች ምንጭ ግን ጥቃቶቹ የተፈጸሙት ከባህር ዳርና ቢሾፍቱ ከተሞች በተነሱ ድሮኖች ነው ብለዋል። አንዲት ድሮን ጠዋት ከባህር ዳር ተነስታ እንደሄደች አውቀናል፣ ሳትዞር በቀጥታን የደበደበችው ብለዋል። ሰኞ ዕለት በትግራይ ኃይሎች ላይ የድሮን ጥቃት መፈጸሙን የሚገልጸው መረጃ የወጣው በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት በተካረረበት ወቅት ነው።
በዚህ የድሮን ጥቃት ቱርክ ሰራሽ አካንችና የቻይናው ሊንግ ሎንግ ድሮኖች ጥቅም ላይ ስለመዋላቸውም እኚህ ወታደራዊ ምንጭ ይናገራሉ። ከትናንቱ የድሮን ድብደባ አስቀድሞ ሐምሌ 25 በፌዴራል መንግስትና በትግራይ ታጣቂዎች መካከል ሸረሪና በተባለ የሱዳን አዋሳኝ ስፍራ ከባድ ውጊያ መደረጉ ይታወቃል። ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበር እንዲሁም ፍንዳታዎችና የከባድ መሳሪያ ተኩስ፣ የአውሮፕላኖች ድምጽ መሰማቱንም የፈረንሳዩ የዜና ወኪል ኤኤፍፒ በወቅቱ ዘግቧል። በህወሓት ሊቀመንበር ደብረጽዮን የሚመራው የክልሉ አስተዳደርም በወቅቱ ባወጣው መግለጫ የፌዴራል መንግስቱ ግልጽ ጦርነት ከፍቷል ሲል ነበር የከሰሰው። ነገር ግን የፌዴራል መንግስት እስካሁን ስለ ክስተቱ አስተያየቱን አልሰጠም። የህወሓት መሪዎች ባለፉት ሳምንታት በክልል ውስጥ ባካሄዷቸው ስብሰባዎች ገዢውን ብልጽግና ፓርቲን ለማስወገድ ሲዝቱ ከመሰማታቸው ባለፈ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎች እየቀረቡ ነው። እንዲሁም የፌዴራሉ መንግስት በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባ እየቀረበ ነው። የሸረሪናውን ውጊያ በተመለከተ አንድ መረጃ እናክል። ከሁለት ሳምንት በፊት በሱዳን ድንበር አዋሳኝ በሆነው በሸረሪና ድንበር አካባቢ ላይ 23 ሰዓታትን የፈጀ ከባድ ውጊያ በህወሓትና በመከላከያ ኃይሎች መካከል ተደርጎ ነበር። ዛሬ በወጣ ሪፖርት በሸረሪና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑት ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የዓይን እማኞችን እማኝ አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ አሳውቋል። ተቋሙ አዲስ ባሰራጨው የምርመራ ሪፖርቱ በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል። ተቋሙ ከሐምሌ እስከ ነሐሴ ባካሄደው ክትትል መሰረትም በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ፣ የወታደራዊ ኃይል ማሰባሰብና በነሐሴ 1 በሸረሪና የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካሽ ጉዳይ አለው ብሏል። ከዚህ ጎን ለጎንም ህወሓት በ2020 ተመርጦ የነበረውን ነገር ግን በፕሪቶሪያ ስምምነት ፈርሶ የነበረውን ምክር ቤት እንደገና ማቋቋሙንና የክልሉን አስፈጻሚ አካል ማዋቀሩ ከፌዴራል መንግስት ጋር ያለውን ግንኙነት ያወሳሰበው ሲሆን በሁለቱም ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩት የግጭት ትርክቶችና ጠባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳየ ነው ይላል። በሪፖርቱ መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የተጣለው ገደብ የሰብአዊ ሁኔታውን ያባባሰው ሲሆን በክልሉ የወጣውን የህዝብ ህልውናና ደህንነትን መጠበቅ አዋጅ ቁጥር 366 ህዝባር 2026 ተከትሎ የብዙዎች ነጻነት እንደገፈፈ አመልክቷል። በዚህም በመቀሌ ከተማ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸውን የልዩ ሕክምና ባለሙያው ዶክተር አለም ሀጎስ፣ ጋዜጠኛ ተአም አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማረ እንዲሁም የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውንም ይፋ አድርጓል። በትላንትናው ዕለት በራያ አላማጣ መረዋ በተባለው አካባቢ የተፈጸመው ይህ የድሮን ጥቃት በህወሓትና በማዕከላዊ መንግስቱ መካከል የነበረውን የፕሪቶሪያ የሰላም ስምምነት ለአንዴና ለመጨረሻ ጊዜ ተቀዷል የሚያስብልና አዲስ አጠቃላይ ጦርነት የመቀስቀስ ከፍተኛ እድል ያለው ውጥረት መፈጠሩን ያሳየ ክስተት ነው። በጥቃቱ የትግራይ ታጣቂዎች ላይ ሰብአዊና ቁሳዊ ጉዳት መድረሱን የክልሉ ባለስልጣናት ጭምር ያረጋገጡ ሲሆን የድርጊት በቀጠናው ላይ የነበረውን ወታደራዊ ንቅናቄ ወደ ቀጥታ ግጭትም አሸጋግሮታል። ይህ ጥቃት ያስከተላቸውን ፖለቲካዊና ወታደራዊ አንደምታዎች በዝርዝር እንመልከታቸው። ወታደራዊ አንደምታዎቹ ብዙ ናቸው። የመጀመሪያው የአየር የበላይነት አጠቃቀምና ስልታዊ መልእክት ነው። ጥቃቱ የተፈጸመው በቱርክ በተሰራችው አካንቺ ዘመናዊ ድሮን መሆኑ ታውቋል። ይህ የፌዴራል መንግስቱ የትኛውንም አይነት የትግራይ ኃይሎች ወታደራዊ መልሶ ማደራጀት ወይንም የመሳሪያ ዝውውር በአየር ኃይሉ አማካኝነት በቀላሉ ማክሸፍ እንደሚችል ያሳየበት ወታደራዊ መልእክት እንደሆነ ባለሙያዎች ይገልጻሉ። ከጥቃቱ በፊት በራያ ግንባር ላይ ከፍተኛ የኃይል ማሰባሰብና ወታደራዊ ዝግጅት ሲደረግ ነው የቆየው። ይህ የአየር ጥቃት በሁለቱም ወገኖች በኩል በግንባር የተሰለፉ ኃይሎችን ወደ ከፍተኛ ጥንቃቄና የጦርነት ዝግጅት እንዲሸጋገሩ አድርጓል። የትግራይ ኃይሎች ጥቃቱን ያልተቀሰቀሰ ጥቃት ሲሉ የገለጹት ሲሆን ራሳቸውን የመከላከል ሙሉ መብት እንዳላቸውም እየገለጹ ነው። ይህ በቀጣይ ቀናት በመሬት ላይ ሊደረጉ የሚችሉ ውጊያዎችን ወይም ለስላሳ ኢላማዎች መመታትን ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። ከእንዲህ አይነቱ ወታደራዊ አንደምታዎች ባለፈም ጥቃቱ ብዙ ፖለቲካዊ አንደምታዎች አሉት። የመጀመሪያው የፕሪቶሪያ የሰላም ስምምነት ሙሉ በሙሉ መናድ ወይም መክሸፍ ነው። የትግራይ ጊዜያዊ አስተዳደርን ህወሓት ጥቃቱን የፕሪቶሪያን ስምምነት በግልጽ የጣሰ ተግባር ነው ይሉታል። ይህ ክስተት ላለፉት ጥቂት ዓመታት የነበረውን አንጻራዊ ሰላም በማክሸፍ በሁለቱ አካላት መካከል የነበረውን የፖለቲካ መተማመን ወደ ዜሮ የሚያወርድና ወደ ግጭት የሚወስድ ነው። ህወሓት ከፌዴራል መንግስቱ ጋር የሚዋጉ ማናቸውም ኃይሎች ጋር ጥምረት የመፍጠር ፍላጎት እንዳለው በይፋ መግለጹ በሀገሪቱ ካሉ ሌሎች ታጣቂ ኃይሎች ጋር አዲስ ስልታዊ ትብብሮች ሊፈጠሩ እንደሚችሉም ፍንጭ የሚሰጥ ነው። ከዚህ በተጨማሪ ጥቃቱን ተከትሎ የትግራይ ወገን ለዲፕሎማቲክ
የዲፕሎማቲክ ሚስዮኖችና ለዓለም አቀፉ ማህበረሰብ ጥሪዎችን እያሰሙ ነው። እንደ የአፍሪካ ህብረትና የተባበሩት መንግስታት ያሉ አካላት ግጭቱ ወደ ቀጠናዊ ቀውስ እንዳያድግ ዲፕሎማሲያዊ ተጽዕኖዎችን እንዲያደርጉ ግፊቶችን እየተማጸኑ ነው። ስለዚህ ይህ የድሮን ጥቃት ተራ የአካባቢ ግጭት ሳይሆን የሰሜኑን ሰላም ሂደት ወደ ኋላ የሚመልስና አዲስ የጦርነት ምዕራፍ ሊከፍት የሚችል ከፍተኛ ፖለቲካዊ እንዲሁም ወታደራዊ ለውጥ ነው ልንለው እንችላለን። የድሮን ጥቃት በተፈጸመበት በዚህ ቀጠና ያንዣበበው ወታደራዊ ውጥረት ለአዲስ አጠቃላይ ጦርነት ዝግጁነት ወደ ተጠናከረበት ወሳኝ ምዕራፍም ተሻግሯል። ባለፉት ወራት የነበረው የኃይል አሰላለፍና ትናንት የተፈጸመው የድሮን ጥቃት በአካባቢው የፈጠሩት ወታደራዊ ውጥረት ገጽታዎችንም ጠቅለል ተደርገው እንዲህ ይወሰዳሉ። የፌዴራል መከላከያ ሰራዊት እንዲሁም የህወሓት ኃይሎች በራያ ግንባር ድንበር ላይ በብዛት ተሰልፈው ይገኛሉ። ሁለቱም ወገኖች መደበኛ ያልሆነ ከባድ መሳሪያዎችንና የሰው ኃይል በከፍተኛ ሁኔታ እያስጠጉ እንደሚገኝ ምንጮች ይገልጻሉ። የድሮን ጥቃቱን ተከትሎም በትግራይ በኩል ያሉ ወታደራዊ ክፍሎች በተለይም አርሚ 26 እና በአማራ ክልል በኩል ያሉ ኃይሎች በማንኛውም ሰዓት ሊጀመር ስለሚችል የመሬት ላይ ውጊያ ከፍተኛ ጥንቃቄ እንዲያደርጉ እንዲሁም ዝግጁ እንዲሆኑ ትዕዛዝ ስለመተላለፉ ምንጮች ያስረዳሉ። የትግራይ ጊዜያዊ አስተዳደር ጥቃቱን ያልተቀሰቀሰ ቀጥተኛ ትንኮሳ ሲል ፈርጆት ኃይሎቹ ራሳቸውን የመከላከልና የአካባቢውን ደህንነት የማስከበር ሙሉ መብት እንዳላቸው ይፋ አድርጓል። ይህ በቀጣይ ቀናት በመሬት ላይ አጸፋዊ እርምጃ ሊወሰድ እንደሚችል ፍንጭ ሊሰጠን የሚችል ነው። ግጭቱ በራያ ብቻ ሳይሆን ባለፈው ሳምንት በምዕራብ ትግራይ ሸረሪና አካባቢ ከተቀሰቀሰው ግጭት ጋር ተያይዞ ወታደራዊ ውጥረቱ ከምዕራብ እስከ ደቡብ ትግራይ ባሉ በርካታ ግንባሮች ላይ በአንድ ጊዜ እንዲቀሰቀስም ሊያደርገው ይችላል። በራያ ቀጠና እየታየ ያለው ወታደራዊ ዝግጅትና የድሮን በረራዎች ምክንያት ስጋት የገባቸው የአላማጣ የኮረም እና የዙሪያው ነዋሪዎችም ቀያቸውን እየለቀቁ ወደ ቆቦና ወልዲያ ከተሞች እየተሰደዱ ነው። በአካባቢው ባለው ከፍተኛ ወታደራዊ ፍጥጫ የተነሳም የባንክ አገልግሎት፣ የብስ ትራንስፖርት እና የንግድ እንቅስቃሴዎች ሙሉ በሙሉ ተስተጓጉሏል። ይህም በአካባቢው ነዋሪዎች ላይ ከፍተኛ የምግብና የመድኃኒት እጥረት ስጋትን ጥሏል። በጥቅሉ በአሁኑ ወቅት ያለው ወታደራዊ ውጥረት ጦርነቱ ሊቀሰቀስ አንድ እርምጃ ብቻ የቀረው ከፍተኛ ስጋት የነገሰበት ሁኔታ ላይ ይገኛል።